ኦሬዲ አለው ሪፕሬዘንቴሽን ስልጣን ባለቤት ነው። ከዚህ በኋላ ምንድነው ፖለቲካ ምን አርግ ነው የምትለው? ኦሬዲ ስልጣን አሁን አንተ ቃያና ሜሪት within the sovereign nation nationality and people እያልክ ነው አይደል? ኤግዛክትሊ እሱኮ አሁን ዮሲ የሚለው ሜሪት በኢትዮጵያ ኮንቴክስት ነው የሚለው በሜሪት እንወዳ። አንተ ደግሞ ኖ ብሔረሰቦች የትኛው ኢትዮጵያ ነው ሶቨርን ከሌለ ኢትዮጵያ ቢባል አሁን በደም ተረድቻለሁ። ሶቨርን መሆናቸውን ይቀጥሉና በዛ ሶቨርኒቲያቸው ውስጥ ግን በሜሪት ይምረጡ ነው። አሁን በኦሮሚያ ውስጥ ኦሮሚያ ሶቨርን ነው፣ ግን ምርጥ የኦሮሞ ልጆች በሜሪት ይወዳደሩ ነው አይደል? ሲጠቀለልና አይ ቲንክ አይደል ምርጥ የኦሮሞ ልጆች አይደለም ኦሮሚኛ ከቻሉ ማንኛውም ኢትዮጵያ ኮኒ መሆን ያለበት እንዴ ኖ የምርጫ ህጉ ኦሮሚኛ መቻል የሚለው እኮ ነው አንዱ ገመድ እኮ አይደል? እስኪ ለስካውን ግን አለ ይሰራል እንደዛ ግን ይሰራል እንደዛ ነው እና በምን ልታገለግዩ ነው? አንተ የምትለው የሀገረ መንግስት ግንባታ አመት ይፈልጋል። ገብቷል። ከመቶ ዓመት በኋላ እሱ አውቆ ነው። አሁን ምንድነው የቀረው? ምን ነው መንግስት ሺፍት ቢያረግ አያና ሺፍት ያረጋል። አሁን ለቡርቃን በነገራችን ላይ ይኸውልህ መለስ በህይወት እያለ የምሰራው ፖለቲካ ነው ይሄ ፖለቲካ the same politics ይሄን ልክ ነበር ባይዘው ወደ አንድ የሚመጣ ነው አይደለም። የነመለስ ሌላ ነው ፍሬ። ይኸውልሽ የነመለስ የሚሉት የጋራ ምናምን ማህበረሰብ መፍጠር ነው ባይዘው በሆነ ጊዜ ውስጥ ወንድ ጥያቄ ልጠይቀው አያናን በጣም ሺፍት ስላደረገ ገርሞኝ ማለት ነው። እሺ አንዲት ነገር ለአንድ ላርግና እኔ ቆይ ከዛ because እንዳልቆይ ነው just 30 ሰከንድ ወይ 1 ደቂቃ አትፈጅም። አሁን የናያና ፖለቲካ እነ ቡርቃን ኮዝ ማሳጣት ይፈልጋሉ። በቃ ይሄ ነው። እነ ቡርቃን ብቻ አይደለም እኛንም ነው አብሮ መምታት የሚፈልጉት። ብሔርተኝነቱ መተው አይፈልጉ፣ ሶቨርኒቲውን መለወጥ አይፈልጉ፣ ኢትዮጵያኒስትንን የሚለውን ለኢትዮጵያው መሸጥ ይፈልጋሉ። ሀገር ሲመሩ ያው ያንን ካራክተር ማሳየት ስላለባቸው ግን ደግሞ ሶቨርን በሆኑ ብሔረሰቦች ውስጥ ደግሞ ሜሪት ፖለቲካን ኤክሰርሳይዝ እናደርጋለን ነው። አይ ቲንክ በፊትም እንደዛው ነው። ትግራይ ላይ የነበረው ትግራይ ሶቨርን ናት ተብሎ ትግራይ ላይ ውድድር ሲካሄድ ትግርኛ ቋንቋ የሚችሉ በምርጫው ህግ ሊትራሊ የትግራይ ተወላጆች ብዬ ነው የምተረጉመው ቢኮዝ የቋንቋው ባሪየር ራሱ ሰውም የሚመርጠውን ያውቃልና ግን በሜሪት ጥሩ የሆኑትን ነው አይደል? ላይክ መለስ የሚመረጠው አይ ቲንክ ሌሎቹን ስለሚበልጥ ነው። በቀበሌው አንዴ ማነው ደብረጽዮን ከ3ኛ ክፍል ተማሪ ጋር ነው ምናምን ለውድድር ያመጡት ታስታውሳላችሁ? አረጋሽ ነው ምናምን የምትባል መታወቂያውን ለጥፈው ሲስቁ ነበርና ኤቭሪባዲ ኖስ ደብረጽዮን እንደሚመርጡ አይደል? ዶክተር ነው የፖለቲካ አቅም አለው። በሜሪት አረጋሽን ጥሏት መጣ ምናምን በትግራይ ደረጃ እነዮሲ የሚሉ በሀገር ደረጃ ሜሪቶክራሲ ፈልገው ይሄንን ነው አንፌር ነው። ትግራዋይ ይሁን በትግራዋይ አማራ ይሁን በአማራ ምናምን ሳይሆን ሰው ፖቴንሻል አለው ወይ ችሎታው ላይ ለምን አታተኩሩም ነው? ህገ መንግስት መለወጥ አለብሽ፣ ሶቨርኒቲ ማፍረስ አለብሽ። አንቀጽ 8 አሁን ያለው እንደዛ ነው። ይኸውልህ አሁን ያለው የኢትዮጵያ አሰራርም እሱን አይፈቅድልሽም። ሲዳማ ሀገር ሄደ ቆይ ዶክተር ህላዊ ተረጋጋ። እኔ እያልኩ ያለሁት ይኸውልህ ዩሪ ይገባኛል። ሲስተሙን አይደለም ማውራ ያለው ፎከስ ማድረግ ያለብን ግን ፖቴንሻል ላይ እና ኢኳሊቲ ላይ ለምንድን ነው አይሆነው? ልክ ነሽ እኮ ይሄ የሀገሩ ስርዓት አሁን ህላዊ እንዳለሽ ትረስት መኖር አለበት ብሔረሰቦችና ህዝቦች። ሁለተኛ የጋራ አስፓይሬሽን ራዕይ ምናምን ሊኖራቸው ይገባል። አሁን እኮ አብዛኛው የተለያየ አገር መሆን የሚፈልጋለ፣ ኮንፌዴሬሽን መሆን የሚፈልጋለ። ራዕይና አስፓይሬሽን ከሌለሽ ወደዛ ፖለቲካ መምጣታችን ዞሮ ግን እኔ ስደመድመው ምንድነው አሁን በቴዲ አስተያየት ሰጥቼ አጭር ነገ ከነገ ወዲያ በሰፊው በመጣበትም በተለይ ለኛ ካምፕ ነው ይሄን መልእክት የምሰጠው። ሙዚቃው ቆንጆ ነው፣ ያስጨፍራል። የአንድነት ኮንሴፕቶቹ ይሄ የአዞምባ የተገፋ የተፈናቀሉ ምናምን መሪም አረብ ሀገር ለተበደሉ ምናምን ብዙ ጥሩ ነገሮች አሉትና ኢንጆይ እናደርገዋለን እንደ ሁልጊዜው እንደ ቴዲ አልበም ማለት ነው። ግን ጨፍራችሁ ከጨረሳችሁ በኋላ ባክ ቱ ዩር ብሔርተኝነት ቢኮዝ ነገ አማራው በየቦታው ሲሳደድ የቴዲ ሙዚቃ ያድነው። the only thing ህዝቡን የጠበቀው ብሔርተኝነቱ ነው። ይሄ ያፍዝ ያደንግዝ ሮል መኖር የለበትም አልበሙ። እኔ ኢንጆይ አደርገዋለሁ ቀኑ ሙሉ ስሰማው ነው። አይ ቲንክ ነገም ስራ ላይ ሆኜ በጣም ከፍቼው ኢንጆይ አድርጌው ስጨርስ ስዘጋ ግን ብሔርተኛ ሆኜ ነው የምዘጋውና አማሮች ያደራ የናንተ ልብ ስስናት ነው። ቴንክ ዩ ፍሬ። በቃ የማይሆን አጀንዳ ሸጬብሽ ወረድኩ።
ትገይኛለሽ። ደህና ደሩ ኦርዋሉ ኦኬ ቡርቃ ቀጥል። ቡርቃ ግን በሆነ ጊዜ ውስጥ ወደ እኔ ፖለቲካል ካምፕ ብትመጣ በነፃ ዝውውር እኔ በጣም ደስ ይለኛል። ቡርቃ ወፍ ነው ወደ አንተ የሚመጣው። ስንት ሌላ ላይ ብላለ ቡርቃ ማለት ቴንክ ዩ ዩሪ ቴንክ ዩ ሶ ማች። ቡርቃ አንድ ቀን እኔ ጋር እያወራን አዎ ብሏል። አምኖ ኢትዮጵያ እንዳንቺ አንቺ የምትሰሪያት ኢትዮጵያን እንቀበላለሁ ብሎኛል። አላልክም ቡርቃ? አንሚት ይርሳል ማታሳጩ ለዘካለ በማርከር ነው ያስተኮረችው። ያ ብሔርተኞች ኢትዮጵያ ናት ቡርቃ ብቻ አይደለም እኔ ብሔርተኛ ኢትዮጵያዊ ይለኛል ማለት ነው። እና ሰብካቸው ማለት ነው። አንዳንድ ቀን ቁጭ ብዬ ሰብካቸዋለሁ። ቡርቃ ምን ደስ ይላል መሰለ ኢነርጂው you know everything articulate አደራረጉ አንደበቱ ምን ሆኖ everything ነው። ብሔርተኝነቱ ግን he know I don't like it ግን ስማማል እንጂ I don't like ብሔርተኛ። በእውነት እኔ ቶክሲክ ሆኖ ነው የሚታዩኝ። ራሱ ጤነኛ ሆኖ ራሱ አይታየኝም ብሔርተኛ ሆነ ሰው። እሱ እኮ ነው ፍሬ ችግሩ ነው። ወገንተኝነት ይስጠምብናት። ወገንተኝነት አንፌር ታረጋለች። ወገንተኝነት ኢኳሊቲን አትፈልግም። ወገንተኝነት ብዙ ነገር ታጎላለች። ብዙ that's why our ፖለቲካ እንደዚህ የሆነበት ምክንያት yes ለምን እንደመጣ ብሔርተኝነቱ ይገባኛል። አያና ካለው ነገር በደንብ ጥያቄያቸው በደንብ ነው የሚገባኝ። ግን ብሔርተኝነት ሶሉሽን ያደርጋል ነው አያደርግም። ለምንድን ነው እንደ የራሳችንን ኮራፕት ሊሆኑትን መጥፎ ነገር ሰርተው ምንም የማይመስለን የሰውና ያለን እንጂ አማራ ከሆነ የአማራን አያም፣ ትግራይ ሲሆን ትግራይን አያም፣ ኦሮሞ እንደዛ ጀጀስ እኔ ግን አንድ ነገር ልንገርሽ ላይ እኔ አያናን አስመለጥሽን። ግን ፍሬ በእናትሽ በጣም ቆንጆ ነገር ላይ ነበር አግኝቼው የነበረው። እሺ እኔ ግን አንድ ነገር ያጋጠመኝን ልንገርሽ። እኔ ለምን ብሔርተኛ እንደሆንኩኝ ማለት ነው የምሬን ነው የምልሽ። እኔ አይገባኝም ነበር። እኔ መጀመሪያ ፐርሰናል ከሆነ እዚህ ቦታ ላይ እኔ እንጃ። እኔ መጀመሪያ ስራ ተመድቤ ሲሄድ ሲዳማ ዞን ነበር የተመደብኩትና በቋንቋ የሚሻለውን ሰው እኔ የተሻለ ሬዝም እያለኝ በቋንቋ የተሻለውን ሰው ሆስፒታሉ ቀጠረ። እኔ ስመለስ ወደ አዲስ አበባ ስመለስ ተናገርኩኝ እንዴ በጣም ተናድጄ ሬሲስት ነው ምናምን አልኩኝና ዞሬ ወደ ትግራይ ሄድኩኝ። ትግራይ ሄጄ በጣም በረሃ ቦታ ላይ እየሰራው እኔ እኮ ተወልጄ ያደኩት በአማርኛ ቋንቋ ቢሆንም አባትና እናቴ ትግርኛ እየወሩ ነው ያሳደጉኝ። ገብቶሻል? ከዛ ግን እዛ ጋር ገበሬዎች ሲመጡ እነሱ ጋር አንደርስታንድ ለማድረግ የአንድን ነርስ እገዛ ፈልግ ነበር። እሳ ታማ ስትቀር እኔ ግራ ገባኝ። ኢማጂን እኔ እኮ ትግርኛ እየሰሙ ያደኩ ሰው ነኝ። ያኔ ነው የገባኝ ይሄ ነገር በቃ ቋንቋ ምን ያህል የሰውን ህይወት ሰው ይሞታል። ገብቶሻል? እኔ የተሻለ ሜሪትን ቢኖረኝ እዛ ጋር ቋንቋውን የሚችለው ሰው ነው መቅጠር ያለባቸው። ያኔ ነው እኔ የገባኝ። እሱ እኮ ሰርቪስ ነው ነቲንግ ቱ ዱ ከፖለቲካ ጋር። ፖለቲክሱም ሰርቪስ ነው አይደል? እንደዛ አይደለም። ዛት ሰርቪስ ነው። ፖለቲክሱም ሰርቪስ ነው። ይኸውልሽ በፕሬዘንቴሽን ይሄ ነው። አንዴ ቆይ ፍሬ ልንገርሽ። ፖለቲካ አንዴ ቆይ እንዴ አማርኛ አንዴ ላስረዳሽ። ሆልድ ኦን ኦኬ። ዲሲ ላይ አማርኛ ተናጋሪዎች አሉ። ፖለቲካ አንዴ ዲሲን ታዩ አንዴ ፍሬ ፖለቲካ ያንቺን እንትን እንዲያስፈጽም የምትመርጪው ሰው ነው አይደለ? ያንቺን ጥያቄ መረዳት የማይችል ሰው ያንቺን ስነ ልቦና መረዳት የማይችል ሰው ያንቺን ካልቸር መረዳት የማይችል ሰው ያንቺን ፍላጎት እንዲያስፈጽም እንዴት ትመርጫዋለሽ? በዚህ ኢትዮጵያ ውስጥ ፖለቲካ ማለት ተራ ነገር አይደለም። ግባ እየተባልክ ያለኸው ሰርቪስ እና ፖለቲካን ቋንቋ አታያይዙ። ዛት ሰርቪስ ሲስተም ላይ ነው የምታስቀምጡት። ታግላህ አይደለም እሱ ይሄ አማርኛ ተናጋሪ ናቸው። እዚህ ጋር ያሉት የሚበዙት አማርኛ ተናጋሪ ናቸው። አማርኛ ተናጋሪ ዶክተር ይሁን አስተማሪ ይሁን ይምጣላቸው ይባላል። ይሄ ሰርቪስ ነው። ነቲንግ ቱ ዱ ከናንተ ፖለቲክስ እና ሰርቪስ አንድ ነው። ኦኬ እኛ ጋር ማለት ነው ፌደራል ኤኒ ዴንቪ ኤሪያ ማለት ነው። በተለይ ዲሲ ሆስፒታል አለ፣ አማርኛ አለ። ኤኒዌር ፌደራል ኢንተርፕሬተር አትደውይም አንቺ። ለምሳሌ የማይችል ሰው ቋንቋ የማይችል ሰው ኢንተርፕሬተር ይደውላል። እኛ ሀገር የለም። በረሃ እኮ ነው። በረሃ ለበረሃ እኮ የምንከራተተው ምንድን ነው የሚለው ነው ሲስተም ነው የምታዘረጋለት። ፖለቲካ ላይ ገብተን ኮንግረስ ሄደን ጠይቀናቸው አይደለም። ኦልሬዲ እዚህ አካባቢ እዚህ ዲስትሪክት ላይ
አማርኛ ተናጋሪ ከበዛ አይ ፍሬ እኔ ይቅርታ አድርግልኝና እንደው ብዙ ጊዜ ፕሬስ ማድረግ አልፈልግም። እኔ የሆነ ነገር ልበል ፍሬ በመሀል ገብታ ስለነበረ ነው እና አይ ቲንክ ረጅም ሰዓት ጠብቅ ያለውኝ ምናልባት እስኩ ወይ ጠበቃ አይ ቲንክ ጠበቃ እንትን እለዋለሁ። እስኩ ማውራት ከፈለገች ግን እሷ ታውራና ካልሆነ እኔ እንትን አፈናናሃል እና አያናን አስፈልገው አይ አመለጠ ምልሽ ኦሮሚያ ላይ ኦሮምኛ የሚችል ማንኛውም ሰው እንትን ማለት አለበት የሚለውን ንግግር ከተወሰነ ጊዜ በፊት ኢቨን ኢፍ ጀዋርን ሲከስበት ነበር እና ሪካርዱ ሁሉ ስላለኝ ለዛ ነበረ ባለበት ማንሳት ፖለቲካ ስራበት ሂድበት ምን አለ መሰላችሁ